ጴንጤ ስለሆናችሁ ሰይጣን አይፈራችሁ በጭራሽ። እቺን አስተካክሏት። ለምን ሰይጣን ሲያበጥራችሁ እኔ ስለናንተ ማለድኩ የሚለው ሁሉ ትምህርት ይሁዳ አልፎታል። ምን እያሰበ ነው መሰላችሁ? አዲንግ ማሽን ይዞ ሂሳብ እየሰራ ብዙ ሰው ቤተክርስቲያን ውስጥ ቁጭ ብሎ ቴሌግራም ውስጥ ነው አዲንግ ማሽን ይዞ ሂሳብ ይሰራል። የዛሬው ንግድ ትርፍ እንዴት ነው ይላል። ግማሹ ከሴት ጋር ያወራል፣ ግማሹ ከወንድ ጋር ያወራል። የልባችሁን ሐሳብ ኮንትሮል ካላደረጋችሁት ሊያጠፋችሁ ይችላል። እዚህ ቁጭ ብለሽ ወይንም እዚህ ቁጭ ብለህ ሰይጣን እናንተ ውስጥ መግባት አይችልም፣ ግን ክሬት ያደርጋል። ምን ሐሳብ እና ለእያንዳንዳችሁ የሐሳብ አጀንዳ ይሰጣችኋል። እና እዚህ ጋር አገልጋዩ ያወራል፣ እናንተ የሆነ ቦታ ናችሁ። ልክ እኔ ጨርሼ እንጸልይ ስል ያኔ ነው የምንነቁት። የሆነ ከነሱ ብንን ትላል። ስለዚህ ሰይጣን ትልቁ መሳሪያው ምንድነው? ሰዎች ጉባኤ ውስጥ ተቀምጠው እግዚአብሔርን ቃል እየተማሩ ሐሳባቸውን ይበታትነዋል። ስቶፉን ግን ዘግተሽዋል። ሰው ክፉ ነገር ባሰበ ቁጥር ልቡ ውስጥ የሚመጣ ያ የክፉ ስፒሪት ያ ቆሻሻ ነገር ይዞ የሚንቀሳቀስ ዓለም ውስጥ ይገባል። መጽሐፍ ቅዱስ ልባችሁ ንጹህ ካልሆነ እግዚአብሔርን ማየት አትችሉም ተብሎ ተጽፏል። ማሰባችሁ ግን ከባዱ አደጋ ውስጥ የሚከታችሁ ለምን እንደሆነ ልንገራችሁ። የምታስቡትን ነገር የሚያውቅ አምላክ እንደምታመልኩ መዘንጋታችሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 9 ከቁጥር 1 ጀምሬ ቶሎ ላንብብላችሁ። በታንኳም ገብተው ተሻገሩ፣ ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ ኃጢአትህ ተሰረየችልህ አለው። እነሆ ከጻፎች አንዳንዱ በልባቸው ይህስ ይሳደባል አለው። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአት ተሰረየችልህ ከማለት ወዲህ ወይስ ተነስና ሂድ ከማለት ማናቸው ይቀድማል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ ለሰው ልጅ ስልጣን እንዳለው እንድታውቁ በዚህ ጊዜ ሽባውን ተነሳ፣ አልጋንም ተሸከም፣ ወደ ቤትም ሂድ አለው የሚል ቃል አለ። ኢየሱስ ጌታ ነው። በደንብ አንብቡት ቤታችሁ። ዛሬ ስለ ልብ ትንሽ ላስተምራችሁ ፈልጋለሁ። ጌታ ሆይ በሉት። እጃችሁን ልባችሁ ላይ እና ጌታ ሆይ በሉት። ልቤን በሉት፣ አስተካክልልኝ በሉት። ጌታ ሆይ በሉት፣ ልቤን አስተካክልልኝ በሉት። ልባችሁን እግዚአብሔር ያስተካክልላችሁ። እግዚአብሔር በጣም የሚቸገረው ምንም ማስተካከል አይደለም፣ ልብ ነው። ለምን? የሰው ልጅ ደግሞ አስቸጋሪው ነገሩ ልቡ ነው። እዚህ ቤተክርስቲያን ውስጥ እኛ ብናስተምራችሁ ልባችሁን ግን ምንም የምናደርገው የምናውቀውም ነገር የለም። እናውቃለን እንኳን እናንተ እና እኛ አይደለንም። የገዛ የኔ ሚስቴ አታውቅም የኔ ልብ ምን እንደማስብባት አታውቅም። እግዚአብሔር ግን ልብን እስቲ ያውቃል በሉ። ጌታ ሆይ በሉት፣ ልቤን ታውቃለህ በሉት። ዛሬ ስለ ልብ ነው ማስተምረው። ከልብ ክፍል ውስጥ ደግሞ አንዱን ክፍል ነው ማወራችሁ። ያም ስለ አእምሮ አስተምራችኋለሁ። አጭሯን ደቂቃ ተጠቅሜ ግን ይህ ቃል የማስተምራችሁ ነገር እጅግ በጣም ለሁላችሁ ፈውስ እንደሚሆን እርግጠኛ ነኝ። ለምን ካላችሁ እቺን ነገር ሰዎች ሲያስተካክሉ ከእግዚአብሔር ክብር ጋር በቀላሉ እንዴት ኢንጆይ ነው የምታደርጉት። እስቲ የኢየሱስ ደም በሉት፣ ልቤን እጠብልኝ በሉት። ስለዚህ ስለ ልብ ክፍል ነው የምናወራው። ከመንፈስና ከነፍሳቸው የተወሰደ ነው የልብ ክፍላችሁ። ሰው ትላንት ነግሬያችኋለሁ፣ ሁለንተናችን ስጋ፣ ነፍስ፣ መንፈስ ነው እና ነፍስና መንፈስ መካከል ውስጥ ደግሞ ልብ የሚባል ክፍል አለ። ከሁለቱ የተወሰደ ነው እና ይህ ልብ የሚባለው ክፍል ደግሞ 4 ክፍሎች ነው ያሉት እና አንደኛው ከአራቱ ክፍል አእምሮ ነው፣ ሌላኛው ፍቃድ ነው፣ ሌላኛው ስሜት ነው፣ ሌላኛው ህሊና ነው። እነዚህ 4 ነገሮች ላይ በጣም ከሰራችሁ እመኑኝ እናንተ ክርስትናችሁ በትክክል በምድር ላይ ትኖሩታላችሁ። ብዙ ሰው ልብን ክፈት ተብሎ ሲነገረው እንጂ ልብ የቱ ጋር እንደሆነ አያውቅም። እርግጠኛ ነኝ ብዙዎቻችሁ ልባችሁ የቱ ጋር ነው ብላችሁ ታሳዩኛላችሁ። ይህ የሰውነታችሁ ልብ እንጂ የሚያሳየው የእናንተን የውስጠኛውን ልብ አያሳይም። ይህ ደም እየረጨ እናንተ እንድትኖሩ የሚያደርጋችሁ እዚህ ፊዚካል ዓለም ላይ በህይወት እንድትኖሩ እንጂ የውስጠኛውን ሰው እንዲኖር አያደርገውም። የውስጠኛው ሰውነታችሁ የልብ ምት እንዲቀጥል ከፈለጋችሁ እነዚህ 4 ነገሮች ላይ ትኩረት አድርጋችሁ ስሩ። አሁን ምናልባት ብዙ ሰው ልባችሁን ክፈቱ ሲባል እጃችሁን ነው የምታነሱት፣ ወይ አይን ነው የምትጨፍኑት፣ ወይ ረጅም ሰዓት ልሳን ነው የምትናገሩት። እመኑኝ አንዳንድ ሰዎች 40 ቀን ጾም ጸሎት ይዘው ልባቸው ዝግ ነው። ለምን ካላችሁ እነዚህ 4 ነገሮች ሰዎች ላይ ኮንትሮል ካደረጓቸው ለእግዚአብሔር ልብ አልተከፈተም ማለት ነው።
የሰው ልጅ ልቡ የተከፈተለት ለእግዚአብሔር እነዚህ ነገሮች ላይ በጣም ትኩረት አድርጎ ሲሰራ ነው። አንደኛው አእምሮ ይባላል። አእምሮ ደግሞ እጅግ በጣም ከባድና አደገኛ ነው። ለምን ካላችሁ የምናስብበት ፓርት ነው አይደል? የማያስባለ እዚህ የማያስባለ እስቲ ጌታ ሆይ በሉ፣ ማሰብ እንድችል በሉ፣ ስለረዳኸኝ አመሰግንሃለሁ። ታስባላችሁ አይደል? ባይዘዌ ወደዳችሁ ጠላችሁ ሳታስቡ መኖር አትችሉ። ማንም ሰው ሳያስብ መኖር አይችልም። ስለዚህ ዛሬ የምነግራችሁ የምታስቡትን ነገር መርጣችሁ ማሰብ እንዳለባችሁ ነው። ሐሳብ ካያችሁት ወይንም የአእምሮ ክፍል እንደነገርኳችሁ ካሉ ከልብ ክፍል አንዱ ነው እና የአእምሮ ክፍል ወይንም ሐሳብ የሚባለው ነገር በጣም ብዙ ሰዎች ነፃነት ያለበት የሚመስል ቤት ነው ሐሳብ። ለምን ካላችሁ እኔ ሳስብ ማንም አያየኝም እና ማሰብ የፈለኩትን ነገር አስባለሁ። እስቲ እዩ፣ ብዙ ጊዜ ብዙ ክፉ ነገሮችን ማሰብ የሚችሉ ሰዎች ብቻቸውን አስበውት ነው የሚያደርጉት እንጂ ሰው ፊት ምንም አይነት ነገር ስታዩዋቸው ሊስቁ ይችላሉ፣ ሊያቅፏችሁ ይችላሉ። ለምን ካላችሁ በአእምሯቸው ክፍል የሚያስቡትን ማንም ስለማያውቅባቸው ያስባሉ። ስብሰባ ላይ ተሰብስበው የፈለጉትን ያስባሉ። ሲያወሩ ግን ሌላ ነገር ሊያወሩ ይችላሉ፣ መልካም ነገር ሊያወሩ ይችላሉ። ስለዚህ ሰዎች ግን ሲያስቡ አንድ ነገር አያውቁ፣ የሚያስቡትን ነገር እግዚአብሔር እንደሚሰማው አያስተውሉ። ቶሎ ብዬ ግን እቺን ሐሳብ ልንገራችሁ። በጣም ብዙ ሰው ማለት ነው ይኸውላችሁ፣ አእምሯችሁ እንዲገዛ ካላስተካከላችሁት ከባዱ አደጋ ውስጥ የሚከታችሁ እሱ ነው። ዘፍጥረት ላይ ሄዳችሁ ብትጀምሩ አዳምና ሔዋን ከዛ የወጡት በእጅ ቀጥፎ አብልቷቸው እንዳይመስላችሁ ሐሳብ ነው የሰጣቸው። እና ሐሳብ ወደ እናንተ ላይፍ ሁል ጊዜ ዲመን የመላክ አቅም አለው። ለምሳሌ አንድ ጴንጤ እንደ ግል አዳኝ አድርጎ ጌታን ሲቀበል ከዛ ከጨለማ ዓለም ነፃ ወጥቷል አይደለ? አርነትን አግኝቷል አይደል? ስለዚህ በነፃነት ይኖራል። ስለዚህ ሰይጣን እሱ ሰው ውስጥ መግባት ስለማይችል ሐሳብን የማስገባት እድል ግን አለው። እና በጣም ብዙ ሰዎች ስለሚያስቡት ነገር አይጨነቁም። ማሰብ ነፃነት ስለሚመስላቸው የፈለጉትን ያስባሉ። ስለ መስረቅ ሲያስቡ ማንም ስለማያያቸው ሊያስቡ ይችላሉ። ስለ መዘሞት ሲያስቡ ማንም ስለማያያቸው ሊያስቡ ይችላሉ። አንድ ሰውን እንዴት አርግተው አቀነባብረው ገደል ውስጥ መክተት ሲፈልጉ ማሰብ ይጀምራሉ። ማሰባችሁ ግን ከባዱ አደጋ ውስጥ የሚከታችሁ ለምን እንደሆነ ልንገራችሁ። የምታስቡትን ነገር የሚያውቅ አምላክ እንደምታመልኩ መዘንጋታችሁ ነው። ብዙ ሰው ለሚያስበው ነገር አይጠነቀቅም። ደስ ያለውን ነገር ያስባል። በዛን ሰዓት አላወቃችሁም፣ የአእምሯችሁ ክፍል የልባችሁ ክፍል ነው። ስለዚህ ሰው ክፉ ነገር ባሰበ ቁጥር ልቡ የሚመጣ ያ የክፉ ስፒሪት ያ ቆሻሻን ነገር ይዞ የሚንቀሳቀስ ዓለም ውስጥ ይገባል። መጽሐፍ ቅዱስ ልባችሁ ንጹሕ ካልሆነ እግዚአብሔርን ማየት አትችሉም ተብሎ ተጽፏል። ልባችሁን ሊያቆሽሽ የሚችለው ደግሞ አንዱ ሐሳብ ነው። ብዙ ሰው የሚያስበውን ነገር አይጠነቀቅም። ሪጀክት አርጎ አይቃወመውም። አይታችኋል? በጣም ብዙ ጊዜ እስቲ ራሳችሁ ቼክ አድርጉት። የማይመጣ ሐሳብ አለ እናንተ ውስጥ? የማይመጣ ሐሳብ የለም። አንዳንዴ እንደውም ሐሳባችሁ ራሱ ያስደነግጣችኋል። ምን ነው የሚያስቡት ትላላችሁ? እናንተ አይደለም እኮ ሐሳብ የሚልክ ዓለም አለ። እስቲ በዚህ ቤተክርስቲያን ውስጥ ብዙ ሰው አለ አይደለ? ምናልባት አሁን በዚህ ሰዓት ግን ለእግዚአብሔር ልቡን የከፈተው ሁለት ሰው ሊሆን ይችላል። አትጠራጠሩ። ለምን ካላችሁ በጣም ብዙ ሰው ቤተክርስቲያን ውስጥ ቁጭ ብሎ ገበያ ይሄዳል። ገበያ የሚሄደው በሐሳቡ ነው። ሐሳባችሁ ገበያ ሲሄድ እዚህ በስጋ ናችሁ፣ ልባችሁ ዝግ ነው ማለት ነው። ስለዚህ ሰይጣን ትልቁ መሳሪያው ምንድነው? ሰዎች ጉባኤ ውስጥ ተቀምጠው እግዚአብሔርን ቃል እየተማሩ ሐሳባቸውን ይበታትነዋል። እስቶፉን ግን ዘግተሽዋል። እርግጠኛ ነኝ የውጭውን በር ግን አይተሽዋል ስትመጪ። ብቻ ልጅሽን ጥለው እንትን እንዳያረጉት ይላል። ልጅ ተሞተለሽ ከመጣች እና እዚህ ቁጭ ብለሽ ወይንም እዚህ ቁጭ ብለሽ ሰይጣን እናንተ ውስጥ መግባት አይችልም፣ ግን ክሬት ያደርጋል። ምን ሐሳብ እና ለእያንዳንዳችሁ የሐሳብ አጀንዳ ይሰጣችኋል። እና እዚህ ጋር አገልጋዩ ያወራል፣ እናንተ የሆነ ቦታ ናችሁ። ልክ እኔ ጨርሼ እንጸልይ ስል ያኔ ነው የምትነቁት። የሆነ ከነሱ ብንን ትላላችሁ። ለዚህ ከሆነ ብዙ ሰው እንጸልይ ላይ እኮ ብዙ ተች አይደረግም፣ ጥቂት ሰው ነው። ለምን ካላችሁ መጀመሪያ የእግዚአብሔር ቃል እናንተ ውስጥ ካልገባ በስተቀር የሆነ ስራ እናንተ ውስጥ አይሰራም። እናንተ ውስጥ ደግሞ የእግዚአብሔር ቃል የሚገባው ልባችሁ ሲከፈት ነው። ልባችሁ የሚከፈተው ደግሞ ሐሳባችሁ እሱ ሲሆን ነው።
እስቲ በዚያን ቀን በለው በመንፈስ ነበርኩ። አያያየ በዚያን ቀን በለው እስቲ በመንፈስ ነበርኩ በለው። አየ ንቁ ሰዎች እንደዚህ ናቸው። በዚያን ቀን በመንፈስ እንጂ በስጋ አይሆኑም። ንቁ ሰዎች በዚያን ቀን በመንፈስ ይሆናሉ። ባይዘወይ በዚያን ቀን በመንፈስ የነበረው እንደናንተ ወንበር ላይ ተቀምጦ እንዳይመስላችሁ። ቀዝቃዛውን ሙቂውን የማይታወቅ ምድረ በዳ ላይ ይሙት ተብሎ ተጥሎ ነው። ይሄ ደግሞ ተቀጥቅጦ የማይሞት ብለውት እንዲሞት በቃ በራሱ ጊዜ ይሙት ተብሎ ነው በዛ ምድረ በዳና በዛ የማይሆን እስር ቤት ውስጥ የተጣለው። ግን በዚያን ቀን በምን ነበረ? እናንተ ደግሞ ወንበር ላይ ተቀምጣችኋል፣ ጥሩ ልብስ ለብሳችኋል፣ እየበላችሁ ነው። ማንም እራት አይከለክላችሁም። ስትገቡ እንደው ዘና ብላችሁ ነው እየኖራችሁ። ግን በዚህ ውስጥ እንኳን ሆናችሁ በመንፈስ እንዳትሆኑ የልባችሁን ሐሳብ የሚሰርቁ እባቦች አየር ላይ ይንቀሳቀሳሉ። ስለዚህ እየተማራችሁ አይምሯችሁ ላይ የማይመጣ ሐሳብ የለም። አሁን እኮ እየነገርኳችሁ የማይመጣ ሐሳብ የለም። የማይመጣ ለምን ይመስላችኋል? ሰይጣን ክርስቲያኖች ውስጥ ገብቶ ስራ መስራት አይችልም። መጀመሪያ ግን ገብቶ እንዲሰራ በር የሚከፍትለት ሐሳብ እንደሆነ ያውቃል። እንኳን ፕሮፌት በሱ ፍቃድ እያገለገለ አይደለም ጌታ ኢየሱስ ክርስቶስ ስለ ደሙና ስጋው እያስተማረ በይሁዳ ውስጥ ይላል ዳቢሎስም ይላል ሐሳብ አስገባለት። ሰው ስለ ጌታ ስለ ደምና ስለ ስጋ እየተማረ እሱ ብቻ እንዳይመስላችሁ ስለ ምልጃ ሁሉ እያስተማረ ነው ጌታ ኢየሱስ። ለምን ሰይጣን ሲያበጥራችሁ እኔ ስለእናንተ ማለድኩ የሚለው ሁሉ ትምህርት ይሁዳ አልፎታል። ምን እያሰበ ነው መሰላችሁ? አዲንግ ማሽን ይዞ ሂሳብ እየሰራ ነው። ብዙ ሰው ቤተክርስቲያን ውስጥ ቁጭ ብሎ ቴሌግራም ውስጥ ነው አዲንግ ማሽን ይዞ ሂሳብ ይሰራል። የዛሬው ንግድ ትርፍ እንዴት ነው ይላል። ግማሹ ከሴት ጋር ያወራል፣ ግማሹ ከወንድ ጋር ያወራል። የልባችሁን ሐሳብ ኮንትሮል ካላደረጋችሁት ሊያጠፋችሁ ይችላል። ይሁዳ ለምህረት እንኳን እድል አላገኘም። እኔ በጣም ይገርመኛል። ትምህርት ነው እየተማሩ ያሉ በዛ ሰዓት ላይ ይህ ስጋዬ ነው እያለ እናንተ ስለ ስጋ እያወራ ስለ መቆረስ እያወራ እንዴት ሰው ስለ መሸጥ ያወራል? ዲመን ጉልበቱን ነው። ኢየሱስ እንኳን እያስተማረ እዛ አካባቢ የሚገለጠው የእግዚአብሔር ግሎሪ ዲመንን ሊከለክለው አልቻለም። ኢየሱስ እኮ መንግስት ይዞ እኮ ነው የሚንቀሳቀሰው። ክብር ተሸክሞ እኮ ነው የሚንቀሳቀሰው። እና በዛ መካከል ውስጥ እያስተማራቸው እባቡ ግን ሐሳብ ይዞ ለመምጣት አቅም ነበረው። በገነት ውስጥ እንዴት በገነት ውስጥ አያችሁ። አሁን እኛ ላይፋችን በገነት ውስጥ ነው። ባይዘው አሁን የእግዚአብሔር መንግስት ወርሰናል። አሁን እኛ የልጅነት ስልጣን ተቀብለናል። በእኛ ውስጥ ቅዱስ መንፈስ ነው የሚኖረው። ስለዚህ በግሎሪ ውስጥ ነው ወጥ እያደረግን ያለ ነው። ግን በጣም ብዙ ጴንጤ የሚሸወደው የሚያስበውን ነገር ስለማያስተካክል በዛ ሰይጣን እድል ያገኛል። ጴንጤ ስለሆናችሁ ሰይጣን አይፈራችሁ በጭራሽ። እቺን አስተካክሏት። ለዛ ነው በጣም ብዙ ሰው ግሎሪ ዓለም ውስጥ አይገባም። ይጸልያል፣ ግን ሐሳቡ ተበታትኖ ስለሚጸልይ አስታውሱ። ስትንበረከኩ ልክ ልትጸልዩ ስትሉ መጀመሪያ አካባቢ የምትጸልዩ ጸሎት በጣም ትስላለች። ጌታ ሆይ አመሰግንሃለሁ ልሳን አላችሁ ትላላችሁ ትንሽ ደቂቃ። ከዛ በኋላ ወይ መቃወም ትጀምራላችሁ ትንሽ ደቂቃ። ከዛ ከተቃወማችሁ በኋላ የሆነ የተወሰነች ከጸለያችሁ በኋላ ድካም ይሰማችሁና ልክ ድካም ሲሰማችሁ እናንተ ውስጥ አንድ ነገር ያወራል። ይበቃል ይሄን ያለ ጸልያል ይላል አይልም? ይላል ባይዘው ይበቃል ያለ የዛን ታይም ጌታ ሊመጣ ነው ያታይ እና የዛን ሰዓት ቢደክምተኛ እዛ ጋር ነው እንዳትነሳ። ብዙ ሰው ግን ልክ እየጸለየ ልክ ወርሺፕ እያደረገ እየጸለየ ረጅም ሰዓት ልሳን እያደረገ እየጸለየ የሆነ ሙቀት ይሰማውና የሆነ መነካት ውስጥ እንደገባ ሲያው የዛን ሰዓት ዋው የሚገርም መነካት ተነክቻለሁ ብሎ ይሄዳል። አልተነካም። ባይዘው ሊነካ ግን ፕሬዘንሱ እየሸተተ ነው ወደሱ እና ከዛ በኋላ የሚመጡት ነገሮች በጣም ከባባድ ኢንካውንተር ሊሆኑ ይችላሉ። ያን ሰዓት እንነሳለን፣ እኛ እንሄዳለን። ብዙ ሰው የሚጸልየው ቤተክርስቲያን አድርሶ ሲመለስ ታስተውሳላችሁ። ኦርቶዶክስ ብዙ ሰው ናቸው አለ አይደል? ጌታ ሆይ ትቆሙና ትነግሩታላችሁ። ይሄን ፈልጋለሁ። ያው ሁላችንም እንደዛ ነው ጓዳ የምናደርገው። 10 ጥያቄ ጠይቃችሁት ትሄዳላችሁ። ሊመልስ እንኳን ቢመጣ የላችሁም እዛ። ለምን? እናንተ ልክ ተንበርክካችሁ የሱ ምላሽ እናንተ ጋር ሲመጣ እናንተ ላይፍ የሚመጣ ሐሳብ አለ። ጨርሰሃል፣ ይበቃሃል፣
ዛሬ በጣም የጸለይኩ በጣም ግልሃል። ዋው ዛሬ የሚገርም መንፈስ ተሰምቷል። ያወራል እናንተ ጋር እና ያ ታይም እናንተ አልገባችሁም እንጂ ገና ልትጀምሩትና ከእሱ ዓለም ጋር ልትነካኩ ታይም ሲደርስ ሀሳብ እናንተ ጋር ይመጣል። መልካም የመሰለ ሀሳብ። ዛሬ በጣም ብዙ ስራ ቦታ ስለደከምክ ጥቂት ከጸለይክ ይበቃል። አስቦልህ አይመስልም? በጣም አስቦልህ ዓርብ ዕለት ጾም ጸሎት ለመግባት ያቀድክ ሰዓት ሰኞ ብትገባ እኮ ለቁጥር ራሱ ይመቻል። ሰኞ፣ ማክሰኞ፣ ሮብ ይላል። ዓርብ ልጸልይ አሁን ያቺ ታይም ባይዘው ዓርብ ዕለት ለመጸለይ ያሳሰበ አንተ ውስጥ ሆሊ ስፒሪት እኮ ነው እና ዓርብ ቀን ጸልየ ልትቀበል ያልከውን ነገር ሰኞ ገብተህ እስከ ዓርብ ብትጸልይ አታመጣው። ለምን መሰላችሁ? በጣም ብዙ ሰው እንደዚህ ነው ክሬት ያደርግለታል ሌላ ሀሳብ። እሱ ሌላ ሀሳብ ሲያስብ እሱ ሌላ ሀሳብ ያመጣለታል። ከዛን ይሄንን ሀሳብ እንደ ቀላል አይታችሁት የእናንተ ታስቀምጡትና ያ የተሻለ ሀሳብ ይመስላችኋል። መደዳውን 7 ቀን ትጾማለህ እንደው ዓርብን ለፈውና ሰኞ ጀምር ይላል አልተባላችሁ? እና ዓርብ ዕለት ባይዘው ድንገት እናንተ ውስጥ መንፈስ ቅዱስ ጸልይ ሲላችሁ ማለት ነው ሰይጣን አልተዘጋጀም ትበሉታላችሁ። በዛት ሰዓት የ2 ደቂቃ ጸሎት ብሬክስሩ ውስጥ ይከታችኋል። አልተዘጋጀም። እናንተን ለሰኞ ይቀጥራችሁና እሱ ኃይሉ ሰብስቦ ሰኞ ይመጣል። ከዛም በኋላ ዓርብ ዕለት የነበረ መነቃቃት ሰኞ የለም። ልጸልይ ስትል አይሄድም። እንደውም ታቋርጧለህ። 7 ቀን አይደለም ከ2 ቀን በኋላ ይከብዳል። በቃ ለመጸለይ ስትል አቅም ታጣለህ። ለምን ካል ቀጥሮሃል። በቀጠረ ሰዓት ያገኛል። ዓርብ ግን ድንገት ግን እሱ አልተዘጋጀም። አንተና አባት ብቻ ነበር ያወራችሁት። ስለዚህ ሐሳባችሁ ላይ ካልሰራችሁ ከእግዚአብሔር ግሎሪ ጋር ተስማምታችሁ ለመቀጠል ይከብዳችኋል። ስለዚህ ከባዱ ነገር አይምሮ ነው። በጣም አስቸጋሪ ነው። በጣም ጌታ ወይ በሉስ አይምሮዬን በሉት ዛሬ እንድትገዛልኝ እለምንሃለሁ። ሁላችሁ ስታስቡ በአይምሯችሁ ባሰባችሁ በዛው ቅስፈት በልባችሁ እያሰባችሁ እንደሆነ ማወቅ አለባችሁ። ስለዚህ ቀላል አታርጉት። ጉዳዩ በልባችሁ ነው እያሰባችሁት ያላችሁት። ኬዙ ከባድ ነው። ልባችሁ ደግሞ እግዚአብሔር በር ነው። በር በሱ ፍቃድ ሲፈልግ በሩ ልቤ ነው። ረጅም ሰዓት መጸለዩ እንዳይመስላችሁ። ስለ ኢንካውንተር ስለሆነ የማስተምረው ኢንካውንተር የሚመጣበትን መንገድ ነው የምነግራችሁ። ልባችሁ የሚያስበውን ነገር በአይምሯችሁ የምታስቡትን ነገር በጣም ሲሪየስሊ ተጠቀሙ። አሁን ያነበብኩላችሁ የእግዚአብሔርን ቃል ስታዩት ጌታ ኢየሱስ በዚህ በመጽሐፍ ቅዱሳችን ማቴዎስ ወንጌል መጽሐፍ ምዕራፍ 9 ላይ አንድ ሽባ ሰው ነው የፈወሰው አይደለ? ሽባ ሰው ነው የፈወሰው እና ሽባውን ሰው እምነታቸውን አየ፣ ፈወሰው። በቃ ጤነኛ ነህ፣ ደህና ነህ፣ ኃጢአት ይቅር ተብሏል አለው። ከዛ ዘሎ ሲቆም ሰርፕራይዝ ሆነው ዋው ብሎ ማለት ምን አይነት ታምር የተፈጠረው ብለው ብዙ ሰዎች ልክ እንደሚቀበሉት ያዩ ሰዎች ሁሉ ዋው ብለው መቀበል ነበረባቸው። በዛኑ ታይም ግን መጽሐፉ ሲናገር እነዚህ ይላል በልባቸው ማውራት ጀመሩ ይላል። እነሱ እኮ ማንም አይሰማቸውም። በእነሱ ቤት ማንም አይሰማቸው። ምን ለማለት ፈልገው ነው? እግዚአብሔር ይሳደባል እንዴ? እንደኔ አይደለም ያወሩት። በልባቸው ይላል እንዳንዳንድ ሰው ማለት ነው። ያግረመርማል። አፉን ከፍቶ አላወራ ምን ይላሉ? እየሰማቸው አልመሰላቸው። ከዛን በኋላ ጌታ ኢየሱስ ቃል በቃል እናንተ አላቸው ስለምን በልባችሁ እስቲ ክፉ በሉ እስቲ መልካም አይደለም። አያችሁ፣ መልካም ነገር እንድታስቡ እኮ ነው ዛሬ ማስተምራችሁ። ስለምን በልባችሁ ክፉ ነገር አሰባችሁ አላቸው። ክፉ ነገር አይደለም የባሰው ክፉ ነገር ደግሞ ይሳደባል፣ ተሳዳቢ ነው አሉ። ማንም አያየኝም ብላችሁ በልባችሁ ስለ ወንድሞቻችሁ እንዲመታስቡ ብዙ ሰዎች አላችሁ። ማንም ስለማያያችሁ በዛኑ ታይም ግን አንድ ነገር እያጣችሁ ነው። የእግዚአብሔርን ክብር በዛኑ ታይም አላወቃችሁም እንጂ አንድ ነገር እያጣችሁ ነው። ሰውየው የፈለገው ነገር ሊሆን ይችላል። ስለሱ ምንም አይመለከታችሁም። ልባችሁን ጠብቁት። ላይፍ እንዲቀጥል ከፈለጋችሁ አይምሯችሁ ላይ በደንብ ስሩ፣ ሀሳባችሁ ላይ በደንብ ስሩ። ስለዚህ እነዚህ ያላቸው ስለምን በልባችሁ ክፉ
አሰባችሁ አላቸው። እነሱም ደግሞ በጣም የሚገርማችሁ በልባቸው ክፉ ከማሰብ ይልቅ በጣም የሚገርማችሁ ነገር ልንገራችሁ። እንደዚህ ነው ያሉት። ኢየሱስም ሐሳባቸውን አውቆ ከፍ ብዬ ላንብብላችሁ። ኢየሱስም እምነታቸውን አየ፣ ሽባውንም አንተ ልጅ አይዞ ኃጢአት ተሰራ ይችላል። እነሆ ከጻፎች አንዳንዱ በልባቸው ይሳደባል አሉ። በምናቸው? በልባቸው። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? አሁን ሽባ እኮ ነው የተተረተረው። ሰዎቹ ክብር ቢሰጡና ልባቸው ቢከፍቱ የሞተም ይነሳል። ግሎሪ ይቀጥላል ማለት ነው። ፎስ ይቀጥላል እና ያታምራት እንዳይቀጥል አንድ እዚህ ጋር ሌላ አጀንዳ ተከፈተ። ክፉ ሐሳብ የሚባል በጣም አልገባቸውም እንጂ ክፉ ሐሳብ ማለት ክፉ ከቅዱሱ መንፈስ አይደለም። ክፉ ከእግዚአብሔር ዓለም አይደለም። ክፉ ከአጋንንት ዓለም ነው። እና እናንተ ክፉ ባሰባችሁ በዛኑ ታይም በር እየከፈታችሁ ያላችሁት ለቅዱሱ መንፈስ ሳይሆን ለክፉ መንፈስ ነው። ስለዚህ እነዚህ ሰዎች ለእግዚአብሔር አይደለም ልባቸው የተከፈተው፣ ለዲመን ነው ልባቸው የተከፈተው። ስለዚህ ሰዎች የእግዚአብሔርን ልቤ ለእግዚአብሔር ክፍት ነው ማለት የምትችሉት መልካም ማሰብ ስትጀምሩ ነው። የምታስቡት አስተሳሰብ የተፈወሰ ካልሆነ ፈዋሽ ወደ እናንተ አይመጣም። የምታስቡት ነገር መልካሙን ካልሆነ መልካሙ አባታችሁ ወደ እናንተ አይመጣም። ለምን ካላችሁ ሰው የሚያስበውን በዛ ነው ታይም እየፈለገው ነው። ቃሉ ሲናገር እግዚአብሔር ቃል ሮሜ መጽሐፍ ምዕራፍ 8 ላይ ስለ ስጋ የሚያስቡ የስጋን ነገር ያደርጋሉ አይደል ያለው። ለካ ልክ ስለ ስጋ ማሰብ ሲጀምሩ የስጋን ነገር ነው የሚያደርጉት። ሰው ለካ የስጋን ነገር እያሰበ እግዚአብሔር ነገር ማድረግ አይችልም። የመንፈስን ነገር የሚያስቡ የመንፈስን ነገር ነው የሚያደርጉት። ለምን ካላችሁ ማሰብ ሜዲቴት ማድረግ ወደ ራስ መጥራት ነው፣ መፈለግ ነው። ስለዚህ ሰው መልካምን ነገር ባሰበ ቁጥር መልካምን ነገር ይጠራል። ለምን ካላችሁ ስለ ስጋ ነገር እያሰበ ሰው መንፈስን አይከፍልም፣ ስጋ ነው የሚከፍለው። እኛን ደግሞ በጣም የተቆጣጠረን የስጋ ሀሳብ ነው። ምን ያህል ልባችን ለጌታ ዝግ እንደሆነ አወቁ። በጣም ዝግ ነው። በደንብ ሮሜ መጽሐፍ ምዕራፍ 8 ማንበቡ ስለ ሀሳብ ይነግራቸዋል። ይፈልጉታል ነው የሚለው ትርጉሙ ላይ ይፈልጉታል፣ ያስቡታል ግን ይፈልጉታል። ለካ እናንተ ባሰባችሁ ቁጥር ይሄ ሰውዬ ክፉ ነው ብላችሁ ስለ ሰውየው ክፋት እያወራችሁ እያሰባችሁ ባደራችሁ ቁጥር ለካ እናንተ እየጠራችሁት ነው እና ታንኳኳላችሁ ወደ ክፋት ዓለም እየሄዳችሁ። ስለዚህ ራስን ለማዳን ነው ሐሳብ የምታስተካክለው፣ ራስን ለማስመለጥ። ጌታ ወይ በለው እስቲ አይምሮዬ በሉት፣ ፈውስልኝ በሉት። ረጅም ሰዓት ነው የትምህርት ማስተምረው፣ ግን ሐሳቧን ብቻ ልነግራችሁ ስለፈለኩ ነው። ይኸውላችሁ የልባችሁ ክፍል አንዱ አይምሮ ነው። አይምሮ ደግሞ እንድታስቡበት እግዚአብሔር ፈጥሮ ሰጥቷችኋል። እኛም እናስባለን፣ አሕዛቦችም ያስባሉ። ነገር ግን የኛ ሐሳብ እንደ አሕዛቦች ሐሳብ አይደለም። የኛ ሐሳብ እንደ ስጋ የሚያስቡት ሰዎች ሐሳብ አይደለም። የኛ ሐሳብ እንደ እግዚአብሔር ሐሳብ ነው የምናስበው። የሱን የልብ ትርታ እየጠበቀን ነው የምንሄደው። እንኳን የሰይጣንን ሐሳብ አይደለም የራሳችን የገዛ የስጋችንን ሐሳብ እንኳን እንድናስብ አይፈልግም። ለምን ካላችሁ የስጋችሁ ሐሳብ ራሱ ወጥመድ ስለሆነ። ስለዚህ ሰው ማሰብ ያለበት ያንን የእግዚአብሔርን ሐሳብ። ሰው ሁልጊዜ የእግዚአብሔርን ሐሳብ ሲያስብ በዛ ነው ማለት የእግዚአብሔር ነገር ወደ ህይወቱ መፈጸም ይጀምራል። ግን ብዙዎቻችሁ የምታስቡት እሱን አይደለም። ኩላሊቴ ፌል ሊያደርግ ነው እንዴ ብሎ ምን ሐሳብ ወደ እናንተ ይመጣል። የሆነ ደም ግፊቴ ሳይጨምር አይቀርም ይላል አንዳንድ ሰው። ከሜዳ ተነስቶ እኮ ነው ዝም ብሎ ያስባል። ብቻ ሳስበው ይሄ ዓመት የሆነ ውስጤ ፍርሃት እያለው የሆነ ሐሳብ እናንተ ጋር ሲመጣ የዛኑ ሰዓት ተቃውሙት ከእናንተ ላይፍ ነው። እኔ ይሄንን ላስብ አልችልም። መጽሐፍ ቅዱስ ሲናገር ኢያሱ መጽሐፍ ምዕራፍ 1 ላይ እግዚአብሔር ወደ ኢያሱ መጣ፣ ሙሴ ጋር እንደነበርኩ አለው ኢያሱን፣ እኔም ከአንተ ጋር ሆናለሁ ሲለው፣ ዋው አስባችሁታል? ኢያሱ የሙሴን አምላክ ያውቀዋል። ምን አይነት አምላክ እንደሆነ ያውቃል።
ቀላል አምላክ አይደለም የሙሴ አምላክ። ውሃውን እንደ ግድግዳ ሲያቆም ስላየ ለኢያሱ ከሎተሪ የበለጠ እድል ነው የመጣለት። አለትን ውሃ ምንጭ አውጥቶ ሲያፈልቅ አይቷል። የእስራኤልን ሕዝብ በድል ሲመራ አይቷል። በዳመና ውስጥ ተሸፍኖ ሙሴ እንደ ባልንጀራ ከእግዚአብሔር ጋር ሲያወራ ኢያሱ ደጅ ደጇን እያየ ብዙ ዘመን አሳልፈዋል። በረሃና ምድረ በዳ ውርጭ ዝናቡ ካፊያው ሲመታው ሙሴ በክብር ውስጥ ራሱን እስኪስት ድረስ ያን ፊት እያየ ድምፅ እያየ ግሎሪ እያየ ከእግዚአብሔር ዳመና ውስጥ ሆኖ ከእግዚአብሔር ጋር አፍ ሲያወራ እንደ ባልንጀራ ኢያሱ የሚባለው ከደጅ ሆኖ ያይ ነበረ። እና አስቡት እግዚአብሔር ከሙሴ ጋር የነበረ ከሱ ጋር ሲሆን ምን አይነት ደስታ እንደሚሰማው። ግን ምን እንዳለ ታውቃላችሁ? እግዚአብሔር ኢየሱስ ነው ይህንን የሕግ መጽሐፍ በቀንም በሌሊትም አስበው አሰላስለው፣ ያን ጊዜ ይቀናልሃል፣ ይሆንልሃል። አይ ፕሮፌሲው መጥቷል እኮ ኦልሬዲ ሆናለሁ ብሎታል። አያ መሆኑ ብቻ አይደለም እኮ እንዲፈጸም ሜዲቴት አድርገዋል። ጉዳዩ እንዲሆን ሜዲቴት። በጣም ብዙዎቻችሁ የትንቢት ቃል አላችሁ። ለምንድን ነው ያልተፈጸመው ስትሉ እናንተ የሰጣችሁን የትንቢት ቃል ቤት የሆነ አስቀምጣችሁታል ወይ ጽፋችሁ እግዚአብሔር ሰው እንትና ብሎኛል ብላችሁ፣ ግማሹን ደግሞ ጭራሽ ትታችሁታል። ከዛ ወይንም ደግሞ አሁን እዚህ ጋር አንድ ነብይ ተነስቶ እግዚአብሔር እንደዚህ ይልሃል ተብሎ ተነግሮ ከደቂቃዎች በኋላ ከጓደኛ ጋር ወተ ስታወራ የምታወራው ሌላ ነው ማለት ስመጣ የነበረውን ችግር ታወራዋለህ። ብዙዎቻችን በዚህ ችግር ውስጥ ነው ያለነው። ለምሳሌ አንዳንድ ሰው እንደዚህ ይላል፣ እግዚአብሔር ሰው ይለኝ፣ አቤት አንድ ሰው በጣም ታሞብኛል ይላል። እሺ እና መተን የታመመ ስለሆነ በእግሩ መሄድ ስለማይችል መተን ይሉኛል፣ ጸልየለት አንተ ወዲያው መመለስ አለብን። ለምን እሱ ስለታመመ ብዙ መቀመጥ አይችልም ይላል። ከዛ እንዲህ ነው የምላቸው፣ ለምን ትመጣላችሁ ይላቸዋል። ለምን መጥቶ ተፈውሶ ይማራል እንጂ አብሮን ይቆያል ብሎ ካላመነ ሰው መጥቶ የታመመ ሰው ይዞ እንደሚመለስ እያወራን እየመጣ ያለው። ስለዚህ በቃ እኔ ብጸልይም ባልጸልይ አይፈወስም። የታመመ ሰው ስለሆነ ይዘን የምንመጣው አንተ በጊዜ ጸልይለትና መሄድም ስለማይችል መቀመጥም ስለማይችል ቶሎ መልሰን ለምንድን ነው የምንጸልየው? ለምን? አየህ መጀመሪያ አንተ ከምንም ነገር ውስጥ ከመግባት በፊት እዚህ ጋር ያለው ነው ማስተካከል ያለብን። አይምሮ ልክ እግዚአብሔር ያለኝ ትከናወናለህ ነው ማለት ሲጀምር አንተ ላይፍ ላይ ጭንገፋ መቆም ይጀምራል። በኢየሱስ ስም ይሁንላችሁ። አንደበታችሁን ሐሳባችሁን በደሙ አጠብኩት በኢየሱስ ስም። ዛሬ አዲስ መንገድ እንድትጀምሩ ትንቢት ተናገርኩባችሁ። ዛሬ አዲስ ነገር እንድትጀምሩ ትንቢት ተናገርኩባችሁ። ሐሳባችሁ ተለወጠ። ሻባካታላ ባኒያ ሳፕራዳይ አሜን። ስለዚህ በጣም ብዙ ሰዎች ሐሳባችሁ ነው ማስተካከል ያለበት። ሐሳባችሁ ላይ በቃ እዚህ ላይ ሰው መጀመሪያ ሰይጣን መጥቶ ሹክ ይላችኋል። ሲላጋ አትስሙት። አይ እንጃ አከራይዋ በዚህ ወር የምታኖር አይመስለኝም ብሏችሁ ብድር ነው የምትፈልግ። ለሐሳብ እኮ ነው። ሴትዮዋ ምንም አላለቻችሁ፣ ፊቱ አልጠቆረብህም ይላል። ፊቱ አልጠቆረብህም የነገር አስባለች ይላል። ከዛ አንተ እሷን መሸሽ ስትጀምር ያን ፈርታ ሐሳብ እኮ ነው አልነገረችም። ያን ፈርታ አንተ መሸሽ ስትጀምር አከራይዋ ራሷ ታየና ምን ሆነ ነው ሰው የተደበቀ ነው ምን አስቦ ነው ትላለች። በራስህ እጅ ሌላ ርዕስ ትቀሳቀሳለህ። ሰው ያላሰበው ነው ታሳስባላችሁ። ብዙ አረብ ሀገር አግብተው ሄደው የሚፋቱ ሰዎች ለምን እንደሆነ ታውቃላችሁ? አንድ ሰው ሜሴጅ ይልካላችኋል፣ ባልሽን ከሌላ ሰው ጋር አየሁት የሚል ባይኗ መታ አላየችም። የዛን ታይም ያንን ቴክስት ሰምተው ወዲያውኑ ነው ያ 10 ዓመት እኮ አብረው ቆየ ባል ሊሆን ይችላል። በዛች በትንሽ ብር የመጣች ቴክስት ማለት ነው ኢሚዲየት ሐሳቧን ይለውጠዋል። ታውቃላችሁ ክፉ ነገር ደግሞ እናንተን የመቆጣጠር ጉልበት አለው። ከዛ በኋላ በቃ ሰውየው እዚህ ሆኖ እሳት ይሆንበታል። በቃ 10 የሆነ ጠባቂ ትቀጥርለታለች። እስቲ ቼክ አድርጉ ትላለች። ለእሷን ነግረን 10 ሰው ዙሪያው ትመድብበታለች። እና ከዛ በኋላ የሚገርማችሁ አጋጣሚዎች ሁሉ ደግሞ ሌላ ጋር እንደሚሄድ የሚያሳይ ይሆናል። ስፒሪቹዋል ዓለም ነው ጉዳዩ የሚሰራው። ከዛ ሰውየው በሰላም እየኖረ እኮ ሊሆን ይችላል። የስራ ጉዳይ ከአንዷ ጋር እያወራ ቢያዩት አዎ አይቼዋለሁ ይላል። ፎቶ ነው የሚያነሳው። ለምን? ሐሳብ ነው። ኦልሬዲ ሐሳቡ ነገሩን ያቀናችኋል።
ለዚህ ነው በጣም ብዙ ሰዎች ሳንገናኝ በአካል ሳናወራ ተዘጋግተናል። አነጋገርም ተገናኝታችሁ ፊት ለፊት አላወራችሁትም። ሰውየው በሰው ሰምታችሁ ተቀየራችሁበት። ለምን ካላችሁ ሐሳብ ወደ እናንተ ሰይጣን ሲልክ ልባችሁ ውስጥ ያለውን ነገር ሊቆልፈዋል። የዛኑ ታይም እናንተ ለእግዚአብሔር ልባችሁ ክፍት አይደለም፣ ተዘግቷል። እንዳትጠራጠሩ። ለዚህ ነው ብዙ ጊዜ ጌታ ጉባኤ ውስጥ ብዙ ሰው ህዝብ ቢኖረው ልባቸው ግን ይላል። ለምን ሐሳባችሁን ካላስተካከላችሁት አይሆንም። ይሄ ሐሳብ ክፉ ነገር እያሰበ ከሆነ አንድ ነገር እየጠራባችሁ ስለሆነ ገስጹት ከላይፋችሁ ላይ። አንዳንድ ሰው ሲያወራ ራሱ ሐሳብ ሲሰጥ ራሱ በቃ ከክፉ ነው የሚጀምረው። በቃ ያየው ሰው ምንም ስሙንም ሳያቅ ዘሩንም ሳያቅ ክፉ ነገር ማውራት ይጀምራል። ገና ሳይሆን ቆሌ እንደውም አልወደደው የሆነ ሲታይ ዱርዬ ይመስላል ምናምን ከዚህ ብሎ ከሜዳ ተነስቶ ለምን ሰታ ይመጣል፣ ክሬት ያደርጋል፣ ይሰጠዋል። ዝም ብሎ በቃ ይፈስ ያደርግለታል። ያን ጊዜ እናንተ ባስተናገዳችሁ በዛኑ ታይም ላይፋችሁ ላይ የሆነ ነገር እየዘጋችሁ ነው። የእግዚአብሔርን ግሎሪ ጌታ ሆይ በሉት። እንጸልያለን። ልቤን በሉት፣ ፈውስልኝ በሉት። ይኸውላችሁ ልባችሁን ስታስተካክሉት ኢንካውንተር ለእናንተ ቀላል ይሆናል። ለምን? ልቡ የከፈተ ሰው ነው እግዚአብሔርን ክብር ማየት የሚችለው። ልበ ንጹሖች እግዚአብሔርን ያዩታል ተብሎ ተጽፏል። ልባችሁን ባነጻችሁ በዛ ታይም ራሳችሁ ስታዘጋጁ አይኖቻችሁ ተከፍተው የእሱን ክብር ታያላችሁ። ለምን መሰላችሁ? በር ክፍት ነው። እናንተ በር ወደዛ ዓለም ውስጥ ያስገባቸዋል። ዛሬ ምሽት በኢየሱስ ስም እንደዚህ ይሆነላችሁ። እግዚአብሔር ተናግሯችኋል አይደለ? ከዚህ በኋላ እሱን ብቻ ማሰብ ጀምሩ። ሰይጣን የተፈለገውን ሊያወራ ይችላል። እናንተ ግን እግዚአብሔር የተናገራቸው ብቻ ማሰብ ጀምሩ። ከዛን ሰዓትና ደቂቃ ጀምሮ አስፈጻሚ መላእክቶች ከእናንተ ፊት ይወጣሉ። አምላኬ ብሎኛል፣ በዚህ ዓመት በረከቶች ሁሉ ይለቀቃሉ። አምላኬ ብሎኛል፣ በዚህ ዓመት የኔ ጉዳይ ሜጋ ይሆናል። አምላኬ ብሎኛል፣ በዚህ ዓመት የምጀምረው የትኛውም ስራ አይጠነክፍም። አምላኬ ብሎኛል፣ የማስበውም አንድ ነገር ነው። እግዚአብሔር ተናግሮኛል፣ ይከናወንልኛል። የምጀምራቸው የትኛውም ፕሮጀክት አይጠናቀፍብኝም። በጌታ በኢየሱስ ስም ይሁንላችሁ፣ ይሁንላችሁ በኢየሱስ ስም። አይምሯችሁን ጌታ ይፈውሳል። አይታችኋል አይደል? ማርያምም በልቧ በቃ ትጠብቋለች፣ ታስበዋለች። አሁን ገብርኤልም መጥቶ ቢያወራት፣ አንድ ነብይም መጥቶ ቢያወራት፣ መልአክም ተገልጦላት ቢያወራት እሷ እየተሰደደች የምታስበው ይሄ ንጉስ ነው ትላለች እንጂ ይሄ ሳሳደደኝ የተረገመ በሱ ምክንያት የሆነ ሀገር ውስጥ ገባው በሱ ምክንያት ያልገባ ብዙ ሰዎች እንዲኮነው እሱን ካገባው ጀምሮ ምንም ነገር እየሄደ አይደለም። ስለምቼ አይሄድም። በቃ ጉዳዩ እዛው ቁጭ በቃ እዛው ግግር ይላል። እሷ ግን የትኛውም ነገር ሊፈጠር ይችላል። አንድ ነገር ታስባለች፣ ሜዲቴት ታደርጋለች። ወደ ግብፅ ልሄድ ይችላለሁ፣ የሆነ ስፍራም ልሄድ ይችላለሁ፣ ግን ከጊዜ በኋላ ስለኔ መወራት ይጀምራል። እሷ የኢየሱስ እናት ናት መባል ይጀምራል። እስቲ እስካሁን እናወራለን ስለሷ። አያችሁ፣ ያን ጊዜ እሷ ተሸክማ የሄደችው ጉድ ቀላል አይደለም። አንድ ሰው ከወንድ ጋር ሳይጋባ አርግዞ መገኘት ማለት ክብር እንዳይመስላችሁ ከባድ ነው። ኢየሱስን እንኳን ስታሳድገው ያሳደገችበት መንገድ ብዙ ስድብ ያሰድብባት ነበር። ግን አንድ ነገር ማን የትኛው ዙሪያችሁ የሚያወራውን አይደለም መስማት ያለባችሁ ወይንም ማሰብ ያለባችሁ። እመኑ፣ ማሰባችሁ አይቀርም። ይኸው ቀንና ሌሊት ነው እያሰባችሁ ያላችሁ። ሐሳባችሁን ለውጡ። ማሰባችሁ አልቀረ። ማሰባችሁ ካልቀረ ዝም ብላችሁ መልካም ነገር እያሰባችሁ ከፈለጋችሁ ወደ ጌታ ቢዱ። ግን ማሰባችሁ ካልቀረ ማሰባችሁን አስተካክሉት። እኔ አሁን ሲታየኝ ይሄ ነገርስ የሚሆን አይመስለኝም አትበይ። እንደውም አሁን ነገሩ እየከሰረ ሲመስል እንደውም የሚታየኝ ወደ ከፍታ እየሄድኩ ይመስለኛል። ከፍታ ደግሞ በባህሪው ዳገት ነው። ከፍ እያልኩ እንደሆነ ግን ይሰማኛል። ከፍታ በባህሪው ጉልበት ይጠይቃል፣ ግን እኔ ከፍ እንዳልኩ ይሰማኛል። ነገሮች እንደከበዱኝ ሳይሆን የሚሰማኝ የሆነ ሌቭል ላይ እየወጣሁ ነው። ነገሮች እንደተዘጉብኝ ሳይሆን የሚሰማኝ ወደሆነ ክብር ውስጥ እየገባሁ ነው። በኢየሱስ ስም ይሆንላቸው። እና ሀሳባችሁን ካስተካከላችሁ ኢንካውንተር ለእናንተ በጣም ቀላል ነው። እኛ ጉባኤ ብዙ ጊዜ የማስተምረው ስለ ልብና ስለ ደም ነው። ከዛን ይሄን ስለምነግራቸው በዚህ መሰረት ስለሚጸልዩ ሁሉም ኦልሞስት ሁሉም ማለት ይቻላል ጌታ ኢየሱስ ተገልጦላቸው ብዙ ነገር ነግረውኛል። በጣም ብዙ ነገር። በህይወቴ በጣም አስደንጋጭ ጊዜ አንዴ ብቻ ገጥሞኛል በአገልግሎቴ።
እሱም አንድ ሴት እየጸለይኩ ስለ ግሎሪ ነው፣ ስለ ልብ እያስተማርኩ ነው። ከዛም በኋላ አሁን የእግዚአብሔር ክብር እንዲመጣ ጸልያለሁ ብዬ ኢየሱስን ታያላችሁ ብዬ መጸለይ ሲጀምር ሁሉም ብዙ ሰዎች በቃ አብዛኛው ሰው ጌታን አየው ይላል፣ ይወድቃል እና የ10 ዓመት የ5 ዓመት የ8 ዓመት ህፃናቶች ሁሉ ብዙዎች በቃ ተኙ እና አንዳንድ የ11 ዓመት የ12 ዓመት ህፃናቶች ተነስተው ትንቢት ይናገራሉ። ጉባኤያችን ውስጥ ማለት ነው ይናገራሉ። እና አንድ ነገር ተከሰተ። ስለማየት አወራውና ጸለይኩ። ስጸልይ አንድ አገልጋይ ለካ ከአዲስ አበባ መጣ ጉባኤ ውስጥ ተቀምጣለች። ስሟ መጠራት ታውቃታላችሁ። ሴት ነች እና ነብይት ነች። ከዛም በኋላ ተቀምጣለች እና እኔ ስለ ግሎሪ ስጸልይ ስለ ክብር የመጣችው ከአዲስ አበባ ደብረ ዘይት ነው። መንገድ አቋርጣ ከመጣች አይቀር ምን አለበት ተቀምጣ በሰላም ልትካፈልና ቢሆን ሀሳብ ምላችሁ ለዚህ ነው። ልክ እኛ ጉባኤ ውስጥ መጣ ስትቀመጥ ግን የዛን ጊዜ ስትመጣ ቸርቹ ምንም አያምርም። ቁጭ እንዳለች ገና ሴጣን መጣና እዚህ ውስጥ ነው የእግዚአብሔር ክብር የሚገለጠው ብሎ ለካ ሀሳቧን ቀይሮታል። ባንዴ ናቀችኝ። በቃ ስታየኝ ትንሽ ልጅ ነኝ። ገባሁ፣ ቆምኩ፣ አስተማርኩ። ከዛን ኢየሱስን ታያላችሁ ስል ከምንም አልቆጠረችኝ። እሷ ወፈር ያለች ስለሆነች መሰለኝ ወፍራም ነች እና እንደዚህ ጥግ ተቀምጣለች። ከዛም መጸለይ ጀመርኩ። ክብር ፈሰሰ። በቃ ልነግራችሁ አልችልም። ራሴ መቆም አቃተኝ። ተቀመጥኩ። በቃ ጸጥ ብዬ መዘመር ጀመርኩ። ዝም ብዬ ወርሺፕ ማድረግ ጀመርኩ። ከዛን ሁሉም ተኝተዋል። ከዛን አንዱ መንፈስ ውስጥ አለ። እኔ ምንም አልሰማሁም ከጌታ ጌታ ምስክሬ ነው፣ አልዋሻችሁም። ምንም አልሰማሁም። ጌታ እንዲለኛልም አላልኩም። እኔ ዝም ብዬ እየዘመርኩ ነው። ተነሳ። ማይክ ያዘ፣ ሌላ ማይክ ያዘ። አባቴ እኔ መልእክት በጣም አስጨነቀኝ። ጌታ አጠገባችን ነው አለ እና ስለው ነገር እያለኝ ነው አለ። ምንድን ነው? አንድ ሴት አለች አለ። ቤተክርስቲያን መሪ ነሽ፣ የመጣሽው ከዚህ ነው። ነገር አቀጥታ እንደዚህ ነሽ። መጠቆም አልጠቆማትም። ለምን? በጥበብ ተናገረ። እሱም ራሱ እንደዚህ አይቻለሁ እና አሁን መተሻል። የመጣሽው ለመጸለይና ልትካፈይ ነበር። ከመጣሽ በኋላ ግን ሀሳብሽ ተቀይሯል እና ውስጥ ቁጭ ብለሽ እንደውም ምን እንዲያደርጋቸዋል እያልሽ ነው። ነብይ ነሽ፣ አዲስ አበባ ውስጥ ትልቅ ቸርች አለሽ፣ ቤተክርስቲያን ትመሪያለሽ። አውራ የቤተክርስቲያን መሪ ነሽ አለ እሱ። እንደውም እሷ ራሱ ነች አገልጋይ እንደሆነች የተናገረችው አብዛኛውን ነገር። እሱ ግን በጥበብ አወራ። ቤተክርስቲያን መሪ ነሽ፣ ከፊት ለምትቀመጪው አሁን መተሽ እንደዚህ ነው፣ ጌታ እንደዚህ ይልሻል፣ አሁኑኑ ንስሐ ግቢ ይልሻል፣ አሁኑኑ አስተካክይ ይልሻል ብሎ በጥበብ ትንሽ ተናገረ። ከዛ እዚህ ውስጥ ካለሽ ንስሐ ግቢ አለሽ፣ ያው ጌታ አይቶሻል አልኳት። እኔ ተቀብየው። ከዛ እሱም ጫፍጫፏን የነገራት እሷ ነች። አብዛኛውን ለራሷ የመሰከረችው ራሷን ለማዳን የነገረችን እሷ ነች። አገልጋይ እንደሆነች፣ ነብይ እንደሆነች፣ መሪ እንደሆነች። በጣም የገረመኝ ነገር ልንገራችሁ። ሴጣን በጣም አደገኛ እንደሆነ ሀሳብ ከቶ እንዴት እንደሚያጣመምባቸው። ከዛ በኋላ ንስሐ ግቢ በቃ ብዬ ባለሽበት ንስሐ ግቢ፣ አንቺም ተነሽ ማለት አልፈለኩም። በቃ ንስሐ ግቢ ያልኳት ውስጥ እየከበደኝ። ከዛ በኋላ ዝም አለ። ከዛ በኋላ ጌታ ሆይ ይነሱ ብዬ መጸለይ ጀመርኩ። ይነሱ ስል አንዲት ብላቴና ህፃን ልጅ ብቻ ቀረች። አትነሳም ስጸልይ ቀረች። ሁሉም ተነስተዋል። ከዛ በኋላ አንቺ ሴት ንስሐ ግቢ ያልኩኝ ተነሳውና ነው የሆነ ነገር ሊፈጠር እንደሆነ ገባኝ። ከዛ እያልኩኝ ህፃኗ ተነሳች። ህፃኗ ቢያንስ እዚህ ቤት ውስጥ ካሉ እዛ ከተቀመጡት ውስጥ ትሆናለች። በጣም ትንሽ ልጅ ነች በጣም እና ተነሳች፣ ቆመች። አይኗ አልተገለጠም፣ እንዴት ጨፍናለች፣ ቆመች። ጌታዬ ወደ ራሷ መልስላለሁ። ዝም እላለሁ፣ ዝም አትመለስም፣ ምንም አታወራም፣ ጸጥ ብላለች። ከዛም በኋላ ወደ ጉባኤው ገባች። አይኗን አልገለጠችም፣ ገባች፣ ጸጥ ብላለች። ከዛን አገልጋይ ተከተላት፣ ዝም ብሎ ይከተላታል። ሴትዮዋ ጥግ ወፍራማ ሴት ቁጭ ብላለች። ትንሽዬው አይዛችኋል። እግዚአብሔር አክብሮ ሲያናገራችሁ ካላከበራችሁ በትንሹ ያዋረዳችሁ። እኛ አላየናትም፣ ማን እንደሆነችም አናውቅም ነበር። ህፃኗ ሄደችና ያዘቻት። ምንድን ነው ስል እሷ ነች ንስሐ መግባት ያለባት አለች። ሴትዮዋ ብድግ አለች። በጉባኤ መሀል ነው የምነግራችሁ። ምን ነው ይሄ? እኔ የተከበርኩ አገልጋይ ነኝ። እራሱ ተናገረች። ዝም ብትል ይሻል ነበር። የተከበርኩ አገልጋይ ነኝ ስትል አገልጋይ ነች። አንድ ምስክርነት። እኔ የቤተ ክርስቲያን መሪ ነኝ አለች። ሁለት ምስክርነት። ማረጋገጫውን እየሰማሁ ነው። ሁሉ ምስክርነቱ አንቺ የተናገርሽው እውነት ስለሆነ ንስሐ ብትገቢ ይሻልሻል አልኳት። ጥርግርግ አድርጋ ነው የሰደበች በጉባኤ ፊት። ይኸውላችሁ ልባችሁን ካላስተካከላችሁ እንደ ይሁዳ ነው የምትሆኑት። ከሃዲ ነው የሚያደርጋችሁ። ስፒሪቱ አደገኛ ነው።
ለመመለስ የማይዘጋጁ ሰዎችና ልባቸውን ለማስተካከል ለንስሐ የማይመለሱ ሰዎች አደገኛ ሰዎች ይሆናሉ። ከአሕዛብ ይብሳሉ በጣም። በቃ ተበጠበጠ። ከዛን አገልጋዮች ያዟት፣ ከዛን አስወጧት። ከዛ ልጅቷ መጣችና ውድቅ አለች ተልፈስፍሳ። ከዛን ወደ ራሷ ተመለሰች። መልእክቷን ስጨርስ ሚጣ አልኳት፣ ደህና ነሽ አልኳት፣ ደህና ነኝ አለች። ምን ይሆንሽ ነበር? አይ ኢየሱስን እያየሁ አለች። እሷ ምን አሳየች ናት? ያየችውን ሁሉ ነገረችን። እሷን በቪዥን ሰማይን እያስጎበኛት በፊዚካል ዓለሟ ግን መልእክት ይናገር ነበር። እሷ ታቅም እያደረገች ያለችው ምን አየች ስላት አንድ ሴትዮ አየሁ አላለች። እያየችው ኢየሱስን ነው፣ መላእክቶችን ነው፣ ሰማይን ያሳያል። እሷ ሰማይ እያየች እቺ እምቢ ያለችዋን ደግሞ በአካል እንድትናገር አደረጋት። ከዛን አረ የሆነች ሴትዮ እኮ እንዲህ ብለሻል አልኳት። እኔ ያለች አረ እኔ ያላልኩ ምንም አታውቅም ጭራሽ። ምን እላችሁ ነው ፈልጌ መሰላችሁ? የእግዚአብሔር ግሎሪ ከመጣ ማለት ነው መታዘዝ ካለባችሁ መታዘዝ ነው ያለባችሁ። ልባችሁን በተለይ ካላስተካከላችሁ ብዙ ሰዎች እዚህ ውስጥ ቂምና ጥላቻ ይዛችሁ ጸሎት ህብረት መጸለይ ለመዳችሁ ሰዎች ኪሳችሁ ውስጥ የሆነ ነገር ከታችሁ ዝሙት ምናምን ስርቆ ቴሌግራም 3 ሴት እያዋራችሁ አምልኮ የለመዳችሁ ሰዎች እመኑ እግዚአብሔር ያዋርዳል። ይጠብቃል። አንድ ቀን ግን አለ ከባድ ቀን መወጣት ይከብዳቸዋል። እና እኔ ስለማየት ጸልይ ሁሉ ጊዜ የምፈራው ስጋት የሆነ ታውቃላችሁ። ጉባኤ ውስጥ ድንገት አንዳንድ ሰዎች መልእክት ሊናገሩ ይችላሉ። ከዛ እኔ ደግሞ ሳገለግል ደግሞ ትባረካል አይደለም ተመለስ የሚል ይበዛል። በቃ በጣም ይከብደኛል። እኔ በጣም ትልቅ በቃ አክብራችሁት የምታዩት ሰው ድንገት ምን እንደሚፈጠር አታውቁም። እና ዘንድሮ ደግሞ ጴንጤ ንስሐ መግባት በጣም ረስቷል። ንስሐ ግባ ሲባል መናደድ ጀምሯል። ለምንድን ነው ካላችሁ አሁን ላይ ስንመጣ እንኳን የምንመጣው ስሜን በጠራው ትላላችሁ። ጌታ እኮ ነው ስም ያወጣላችሁ። መጀመሪያ ያውቃችኋል። በቃ ፕሮፌሲ በጣም ትልቅ ግሬስ ነው ባይዘው። ግን የእናንተን ልብ ካላስተካከላችሁ ትንቢቱም አካል አይለብስም። ስለዚህ አንድ ነገር ማድረግ አለባችሁ ሁሉ ጊዜ ጌታ ሆይ ልቤ ፍውስልኝ፣ ካንተ ሀሳብ መውጣት አልፈልግም፣ ያንተን ክብር ግን ማየት ፈልጋለሁ። ኢየሱስ ጌታ ነው። ጌታ ሆይ በሉት፣ ልቤን ጠብቅልኝ በሉት፣ ልቤን እጠብቃለሁ በሉት፣ ጸጋ ይብዛልኝ በሉት፣ ልቤን እንድጠብቅ በሉት፣ ጸጋን ጨምርልኝ በሉት። ማየት ትፈልጋላችሁ? አሁንም የቀረችን ሰዓት እንጸልይ። የሆነ ንፋስ ነፍሳል። ክብሩን የምታዩበት ሰዓት አሁን ነው።